ዳጣ እህቷ እንደሆነች አወቀች። ኤቢ እራሷን ስታ ወደቀች። ዳጣ እህትሽ እኮ ነኝ። ቆይ እስከ መቼ ድረስ ነው በዚህ ልክ የምትጤኝና የምታሪቅኝ? እኔ እኮ እህትሽ ነኝ። እባክሽ ይሄን ምስጢር ለማንም እንድትናገሪ አልፈልግም። ነገር ግን ጥላቻችን ቀን በቀን እየጨመረና እትዬንና ጋሽን እየረበሻቸው ስለሆነ የግድ ይህንን ነገር መናገር እፈልጋለሁ ብላ አለች። ኤቢ በከባዱ ደነገጠች። ምን ማለት ፈልገሽ ነው? እኔ ላይ እየቀለድሽብኝ ነው እንዴ ዳጣ? አንቺና እኔ በየት ብለን ነው እህታማቾች ልንሆን የምንችለው? ይህማ ውሸት ነው፣ በፍጹም ትክክል አይደለም፣ ማመን አልፈልግም ብላ በጣም ለማመን እጅጉን አቃቃታት። እሱን አውቃለሁ፣ ነገር ግን አባትሽ ከረጅም ዓመታት በፊት በቅጽበት በድንገት የተፈጠረ የአንድ ቀን ስህተት ነኝ እና እባክሽ ይሄንን ነገር ለማንም እንዳትናገሪ እያለች ወሬዋን እንኳ ሳታስጨርሳት እራሷን ስታ ፍግም አለች። ዳጣ እጅጉን ደነገጠች። ወይኔ ጉዴ እህቴን ገደልኳት፣ ወይኔ ጉዴ ምን ይሻለኛል በቀረብኝ እያለች እየለፈለፈች ወደ ሆስፒታል ይዛት ሄደች። ዳጣ እጅጉን ደነገጠች። ዶክተሩ ምን ሆና ነው ቆይ በዚህ ልክ ብሎ ሲላት፣ እባክህ ዶክተር የማይሆን ስህተት ሰርቻለሁ እና አሁንስ እንዴት ናት ብላ ስትጠይቀው፣ አይ ለአሁኑ ያው ኢመርጀንሲ ውስጥ ናትና ተረጋጊ፣ መጠበቅ አለብን ብሎ ዶክተሩ ዳጣን እንድትጠብቅ አደረገም። አቶ ደረጀ በጥፍ ጨረቃ ልጆቹን አላስችለው ብሎ እስኪ አቢገር በእርግጥ በጣም ብዙ ጥፋቶችን አጥፍታለች፣ ነገር ግን ጅብ ከበላብኝ ወይስ ደግሞ ወንድ ከተተናኮለብኝ ብሎ ውጭ ሲወጣ ከዳጣ ጋር ቁጭ ብለው እያወሩና እንዲሁም እየተሳሳቁ ሲያይ፣ አይ አቢገር ይህንን አረመኔነትሽንና ክፋትሽን ብታያትና እንደ እህት ብትቀርቢያት ምን ነበረ? ምናልባትም ትክክለኛ እህትሽ መሆኗን ብታውቂ ምንስ ይሰማሽ ይሆን? ቆይ አምላኬ ለምንድን ነው ዳጣን ገና ልጅ እያለች እኔ ያላሳደግኳት? ለምንድን ነው በዚህ ልክ የምትፈትነኝ? እያለ በጣም አሳሰበው። በሌላ በኩል ወይዘሮ ማርታ እጅጉን ያሳሰባትና እጅጉን ያስደነገጣት የአቢገርና እንዲሁም ደግሞ የዳጣ አብሮ ማደር። አቶ ደረጀ ወደ ማርቲ ጋ ደውሎ ቆየት ነበርሽ ብሎ ሲጠይቃት፣ እንዴ እኔም ማየት ሆናለሁኝ እቤቴ ነኝ፣ አንተ ግን ሌሊቱን ሙሉ እኔ ጋር እንዳላደርክ በደንብ አድርጌ አውቃለሁ። አሁን አንተ የት ነህ ብላ ስትለው፣ በጣም ይቅርታ ለስራ እኮ ወጥቼ ነው። ይልቁስ ዳጣ አንቺ ጋር ካለች ለምንድን ነው የማትነግሪኝ ብሎ ሲላት፣ አረ እዚህ ነህ ብላ አገናኘችው። ምንድን ነው ደረጀ በሰላም ነው? ደግሞ የት ጠፍተህ ነው? እትዬ እኮ በጣም ሰግታለች ብላ ስትለው፣ ትሰሚኛለሽ አቢገር የት ናት ብሎ ጠየቃት። እንዴ ምን ነው መስቀለኛ ጥያቄ እኮ ጠየከኝ ብላ ስትለው፣ እኔ እያንዳንዱ ነገር አይቻችኋለሁ፣ ማታ አብራችሁ እንደነበረ ሁሉ አይቻለሁ። ስለዚህ ያለችበትን ቦታ ተናገሪ ዳጣ፣ እየቀለድኩ አይደለም ብሎ አላት። ከዛን ማታ እነ ምሳሌ ጋር ነበር ያደርነው። ጧት ተነስታ ግን የት እንደሄደች አላቅም ብላ ስታወራ ወይዘሮ ማርታ እጅጉን ተደነቀችና ተገረመችና አንዴ የጎረጥ አንዴ ደግሞ ዝም ብላ ጥርሷን ነክሳ ዳጣን በደንብ አየቻት። ቆይ እዚህ ቤት እኔ የማላቀው ነገር ምን እየተካሄደ ነው? ማርታ እራስሽን ምንድን ነው የገረድሽ መጋረጃ? እንዴት ነው ዳጣና አቢገር ባንድ ሊያድሩ የቻሉት ብላ በጣም ገርሟታል። ታዲያ ልጠይቅ አልጠይቅ እያለች ልቧን ስታምታታ፣ አይ ማርቲ አርፈሽ ብትቀመጪ ይሻልሻል፣ ምክንያቱም መጀመሪያ ማጣራት አለብሽ ብላ ዝም አለች። አቶ ደረጀ በይ እመጣለሁኝ አሁን ስልኩን ዝዩ ብሎ ሲላት ስልኩን ዘግታ
ለወይዘሮ ማርታ ዳጣ ሰጠቻት። ሰላም ሰላም! ውድና የተከበራችሁ የህያብ ዩቲዩብ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። አቶ ደረጀና ወይዘሮ ማርታ የልጃቸው ነገር እጅጉን አሳስቧቸውና እንዲሁም አናዷቸው ሁለቱም እስ በራሳቸው የጎርጥ መተያየትና እንቅልፍ ነሳቸው። ከዛም በኋላ እኔ ምልህ ደሬ ግን እኮ ምናልባትም ገንዘብ ላትይዝ ትችላለች፣ ካልሆነ ደግሞ ሰዎችም ሊተናኮላት ይችላሉ ምናምን ጅብም እያለች ስታወራ አታስቢ፣ በአሁኑ ሰዓት አቢገር እንደ ውሃ አይደለችም፣ በጣም ብልጥና አራዳ ናት። በዛ ላይ ደግሞ እንዴት ብሎ ነው አቢገርን የምታክል ሴትዮ ወንድስ ሆነ አውሬስ ሆነ እሷን ሊያሳስታት የሚችለው ብሎ ሲላት፣ አይደሬ አሁን ላይ እኮ እንደውም ከእንስሳት አውሬ የሰው አውሬ በጣም ከፍቷል። ለማንኛውም ማርቲ እንደ ወላጅ መቅጣት ያለብንን ቀተናል። እውነት ለመናገር ወደ ውጭ ስላስወጣኋት ትሻሻላለይ ወይም ደግሞ ይህንን ጥፋት አደግመውም ማለት አይደለም፣ ግን ደግሞ እኔ አባት ነኝ። ከዚህ ሌላ ምን አይነት ቅጣት ልቅጣት? እስኪ ንገሪኝ። እኔ ራሱ በጣም ግራ ገብቶኛል፣ አሳስቦኛል ብሎ አሁን ተኝ፣ ሌላ ምንም መነጋገር አልፈልግም ብሎ ሲላት እሺ ደሬ ብላ የባለቤቷን ቃል አክብራ ተኛች። አቶ ደረጀ በጣም እያሳሰበው ከዛ ድንገት ብድግ አለችና እንዴ ማርቲ ለምንድን ነው የማተኘው? እኔ በጣም እያሰብኩ ነው። እኔ ምልህ ግን እኮ አቢገር በጣም ጥሩ ልጅ ናት። ችግሯ ከዳጣ ጋር ብቻ ነው። እና ለምንድን ነው ለዳጣ የሆነች ቤት ተከራይተንላት እዛ የማትወጣው ብላ አለች። ምን ማርቲ ይህንን ነገር ካንቺ አልጠብቀውም ነበር። እንዴት እንደዚህ አይነት ነገር ትናገሪያለሽ? የእውነት ልጅሽ አይደለችም እንዴ? በዛ ላይ እያንዳንዱ ነገር አቢገር እንኳን ስታጠፋ ዳጣ ምን ብላት ተናግራት ታውቃለች? ሴፍቲዋን ሁለ ነገሯን ጠብቃ እየኖረች አይደል? አቢገር ባጠፋችው የዳጣ ይቅርታ ብላ የምትጠይቃት ዳጣ ናት። ስለዚህ ምን አጠፋች? እንደውም ከዚህ ቤት አትሄድም። ከተስተካከለች ተስተካከለኝ ነው፣ ካልተስተካከለኝ እጅና እጇን ይዤ ውጭ ሀገር ነው የምልካት ብሎ አለ። እንደዛ ከሆነ ለምን አባቷ ጋር አንደውልም? ማን አባት ጋር? ዳጣ አባት ጋር ነዋ። በቃ ልጁን የሚይዝ ከሆነ ያዝ። ዋይ ማርታ፣ በቃ አሁን በሌሊቱ አታጩሂኝ ብሎ ዝም ብሎ ተኛ። ከዛ እያሳሰበው አይ ማርቲ አሁን እንዴት ሁኜ ነው ዳጣ የገዛ ልጄ ናት፣ የአቢገር እህት ናት ብዬ የምነግርሽ? ቆይ ምን አይነት ፈተና ውስጥ ነው፣ ምን አይነት መቀመቅ ውስጥ ነው የገባሁት? እያለ በጣም አሰበና ተጨናነቀ። በሌላ በኩል በጣም የሚያስደነግጠውና እንዲሁም በጣም የሚያስፈራራው የአቢገር ውጭ ላይ አንድ የሰከረ ሰውዬ በጣም ታገላት። እባክህን ልቀቀኝ እያለች ብትለምነውም እንኳ አብረሽኝ ካላደርሽ አብረሽኝ ፍቅር ካልሰራሽ እያለ ጉድ ሊያደርጋት ሲል ጀግናይቱ ዳጣ መጣችና አንተ አይደብርህም እንዴ? ጭራሽ በአሁኑ ዘመን እንደውም ሴት ልጅ ነሽ ብቻሽን እዚህ ምን ትሰሪያለሽ ብለህ ትሪት እንደማድረግ ትጋተታለህ? አሁን በዚህ በቦክስ አንድ ጊዜ ታልልህ ትሄዳለህ ወይስ አትሄድም ብላ አለችው። ከዛ አረ ሄዳለሁ፣ ይኬድልሻላ እንደዚህ ባራዳ ቋንቋ ስታወሪኝ እኮ በጣም ነው ደስ የሚለኝ ብሎ ሲል ሂድ ጥፋ ብላ አስወጣችውና ነይ አቢገር፣ እንዴት አንቺስ በዚህ በጨለማ እዚህ መዝናኛ ቦታ ትመጫለሽ? የሆነ ሰፈር ሰው አለበት ቦታ አትቀመጭም እንዴ? ምን ማለትሽ ነው? እኔ በፍጹም እንዲህ አይነት ቦታ አላቅም። እሺ ዳጣ በቃ ተይኝ ብላ ስትል ለማንኛውም ይመችሽ እሺ፣ እኔ የጎዳና ህይወት ስለማውቀው አብረን እናመሻለን ብላ አለቻት። ቆይ አንቺ ለምንድን ነው የምትከታተይኝ? እኔ እኮ በጣም ነው የምጠላሽ ብላ ስትላት፣ እኔ ግን በጣም ነው የምወድሽ አቢገር። ቆይ አንቺ ምን ነሽና እኔ ልትወጂኝ ትችያለሽ እንዴ?
የሰው ልጅ ለመውደድ እኮ ምንም አይነት ምክንያት አያስፈልገውም። በቃ እህቴ ስለሆንሽ ብቻ እወድሻለሁኝ ማለት አንቺና እኔ እህታማቾች። ውይ አቢገር ደግሞ በጣም ማገዶ ትፌጃለሽ። በቃ መወለድ ቋንቋ ነው አልኩሽ አይደለም እያሉ ሲያወሩ ውሻ ሲመጣባቸው በጣም ደነገጠች እና ወደ ዳጣ ጥግት አለች። ከዛ ዳጣ ከት ብላ ሳቀችባት። ቆይ ምን ያስቅሻል? የኔ እንደዚህ መሆን ነው? ምን ላርግ ብለሽ ነው? ውሻዎች እኮ ምንም አላሉም። አንቺን ስላዩ እንጫዋት ብለው ነው እንጂ። ወይ ጉድ! ለማንኛውም አታስቢ እሺ። እንደዚህ እኮ ነው። ግን እንዴት ቻልሽው? ማለቴ ለምንስ ነው ጎዳና ላይ ያደግሽው? አልገባኝም። ነግሬሽ የለ አባቴ ጣሎኝ ነዋ። በቃ ተይው። ይኸውልሽ አቢ፣ አንቺ በጣም እድለኛ ነሽ። እናት፣ አባት፣ እህት፣ ወንድም በጣም ብዙ ሰው አለሽ እና ለምንድን ነው በእኔ የምትቀኘው? ነው እኔን የምትጠይኝ? ናታንን ከሆነ ትችልሻለሁ። እኔ አልፈልገውም። እባክሽ አቢገር። አይ እኔ የምፈልገው አንቺ ከዛ ቤት እንድትወጪ ነው ብላ አለቻት። አይ አቢገር፣ ይሄንንማ ማድረግ አልችልም፣ በጣም ይቅርታ ብላ ስትላት ምን ማለት ፈልገሽ ነው? ኤቢዬ ነገርኩሽ አይደለ? ከዛ ቤት አልወጣም። ምክንያቱም አንቺም ፍቅር እነ ሰላምዬም ሁላችሁም ፍቅር ስለሆናችሁ እንዴት ብዬ ነው ከፍቅር ቤተሰብ ውስጥ ልወጣ የምችለው? ስለዚህ ይሄ የተሳሳተ ነገር ስለሆነ እንዲህ አይነቱን ነገር ብትረሺው ደስ ይለኛል ብላ አበሰረቻት። በሌላ በኩል ናታንና እንዲሁም ውሃዬ ምጥን እየተጫወቱ ባሉበት ሰዓት እኔ የምላችሁ ኬክ ምናምን ትፈልጋላችሁ አይደለም? አዎና፣ ግን ጥያቄ ልጠይቃችሁና ፈተናውን ካለፋችሁ እሰጣችኋለሁ፣ ካላለፋችሁ ደግሞ በፍጹም አልጋብዛችሁም ብሎ አላቸው። ናታን ፈተናውን ከፈተናቸው በኋላ ሁሉም ወደቁ። ከዛ እንዴ ቆይ አንቺ ግን ለምንድን ነው አንቺ ዘመድ ስላለሽ ነው እንጂ ትምህርት ቤትም እንደዛ የምትሸለሚው? ዘመድ ባይኖርሽ ኑሮ ለምንድን ነው የናታንን ጥያቄ ያልመለሽው? ብላ ተቆጣይ። እንዴ ውሃዬ፣ የሰው ልጅ እኮ ይሳሳታል። በቃ እኔም አላውቀውማ፣ ስለዚህ ልትረጂ ሞክሪ እሺ ብላ ስትላት፣ እሺ በቃ ወይዘሮ ማርታ አቢገርን ወይኔ ልጄ ብር ልላክላት ይሆን ወይስ ደግሞ አለችበት ቦታ ልሄድ እንዴ እያለች በጣም አሳሰባት። ግን ደግሞ አለችበት ቦታ ቢሄድ ራሱ እንደገና ፊት መስጠት ነው። ደሬ ደግሞ በጣም ይቆጣኛል። ምክንያቱም እንደ አባት መቅጣት ያለበትን ነገር መቅጣት አለበት። በቃ አርፈሽ ብትቀመጪ ይሻልሻል ማርቲ እያለች እራሷን በራሷ በጣም ጥያቄ ፈጠረች። በሌላ በኩል ደሬና ዳጣ ስለ እናቷ ጠየቀችው። እሱም ወንድ ሳይኖርሽ አይቀርም ማለቴ ወንድም ወይም እህት። ምን አባዬ ደስ ይልሻል እንደ ዳጣ? አሁና ለምንድን ነው ደስ የማይለኝ? አቢገር ውሃ፣ እንዲሁም ደግሞ እናቴ ልጅ መኖሯን ሳስበው በጣም ደስ ይለኛል። ይገርማል አይደል? አንቺ ግን ፍቅር ብቻ ነው የምትዘሪው ብሎ ሲላት፣ እና ምን ልዝራ አባዬ? ጥላቻ? ኧረ ለእኔ አይመች